አርሰናል ጀምሮታል ካላፊዮሪ ግራ መስመር ላይ ካላፊዮሪ እንደገና ሌላ ኳስ ክርስቶስ ዞሬስ አሻማ በግንባር ኖኒ ማድዌኬ ለቤን ዋይት ለብሩኖ ጉማሬሽ ስኬሊ የመጀመሪያውን ጎል አርሰናል ወዘወዘው ሪካርዶ ካላፊዮሪ the Lions roar Arsenal broke the deadlock አባባው ከተፈ ፊዮሪ ምን አይነት ጨዋታ ነው የተጫወተው ማይልስ ስኬሊ አሰናይ ኳስ ተነጠቀለት ይሄን ተጫዋች በሚገርም ሁኔታ መድፉ መተኮስ ጀመረ መድፉ የሲቲን መረብ ወዘወዘው ጊዜ መስጠት አልፈለገም አርሰናል ጨዋታውን ጀመረ ስኬሊ ሰነጠቀ ሪካርዶ ካላፊዮሪ መረቡን ወሰወሰው ወረ ጎል ግርምዬ ዞሪስንት ቡም ባለት ይጎል ግርምዬ ቡም ዞሪስ የሰራው ዞሪስ ከቀመሰው አሻገረው ማዱኬ ግሩም ስራ ለቤን ዋይት ከዛ በላይ ግን ማይልስ ስኬሊ ምን አይነት ጭንቅላት ነው ያለው ምን አይነት አይን ነው ያለው ኳሱ እንዴት እንደሰጠ ተመልከት ማይልስ ስኬሊ በምን እንዴት እንደሾለከባቸው ከዛ ኳሱ እንዴት እንደሚሰጥ ተመልከተው ዋው ማይልስ ስኬሊ የተጫዋች ግርምዬ በፍጹም መሸጥ የለበት በፍጹም አረለሹቺ በፍጹም ስኬሊ አሰናይ ኳስ ላይ ሰነጠቀው ይሄን ተጫዋች መሸጥ ማለት አይን እንደማጥፋት ይቆጠራል ግርምዬ በትክክል ሶፊ አይን እንደማጥፋት ነው የሚቆጠረው አርማዎቻችን ከተተው ወረ ጎል አርሰናል መረቡን ነቀነቀው መድፉ ያጓራ ይገኛል መድፉ ካርዲፍ ላይ የመጀመሪያውን ጎል ወሰወሰው አርሰናል 1 ማንቸስተር ሲቲ 0 አበደ ጨዋታ ገና አንደኛው ደቂቃ ላይ ነው ካላፊዮሪ ጎል ያስቆጠረው አሁን ማንቸስተር ሲቲዎች ምላሽ ይሰጣሉ የሚለው የሚጠበቅ ጉዳይ ይሆናል ሌዊስ ስኬሊ ምን አይነት አስደናቂ ኳስ ነው የሰነጠቀው ክርስቶስ ዞሪስ ያሻማውን ኳስ ማዱኬ ከዛ በኋላ ወደ ማን መጥቶ በአስገራሚ ሁኔታ ስኬሊ ለሪካርዶ ካላፊዮሪ የሰነጠቀው ኳስ ነበር ካላፊዮሪ መረብ ላይ ወሰወሰው ኢንዞ ማሬስካ እጃቸውን አፋቸው ላይ የዘንድሮ አርሰናል የሚያስፈራ ይመስላል የዘንድሮ አርሰናል በርካቶች በፕሪሲዝን የጠበቃችሁት ከሆነ እጅግ ትሳሳታላችሁ ይሄ ነው ትክክለኛው ቡድን በካራባው ካፕ ባለፈው ውድድር ዓመት አርሰናል ዋንጫ አጥቷል በሲቲ ተሸንፈው ባለፈው ውድድር ዓመት ቢያንስ ያንን ያካክሳል ይሄን ድል ቢያደርግ አርሰናል ቹቺ ካራባው ካፕን ያካክሳል ትንሽ ሌውስ ትንሽ ዘን አይደለም አይ እንደው ቢያሸንፍ እንጂ አርሰናል በዚሁ ቢቀጥል ያ በካራባው ካፕ ተሸንፏል አይነጻጽሩም አይደል ዋንጫዎቹ ነው አይነጻጽሩም ያ ብዙ ድካም አለ በፍጹም ያ ድካም አለ ሆስኮ ግፋርጆ ይሄ መግቢያ ኮን ግፋርጆ ፊሎፌት ኦራይሊና ኩሳኖ ናቸው ግራና ቀኝ የሚገኙት ማላይ ዲያዝና ግፋርጆል ናቸው አሁንም አርሰናል ለመጫወት ሞክሮ ነበር ሆስኮ ግፋርጆል ማንቸስተር ሲቲ ትልቁ ለውጥ አሰልጣኙ ፔፕ ጓርዲዮላ በኢንዞ ማሬስካ ተተክተው አዲሱ የሲቲ አሰልጣኝ በኮሚኒቲ ሺልድ የመጀመሪያ የውድድር ጨዋታቸውን እያደረጉ ይገኛሉ ሪካርዶ ካላፊዮሪ ስኬሊ ካላፊዮሪ አርማዎች ተመልካቾቻችን ላይክ ሼር ይደረግ ሰብስክራይብ ይደረግ ሲዲ ስፖርት ብሩኖ ጉማሬሽ ለማሳል ሞክሮ ነበር አሁን ማንቸስተር ሲቲ ቀይ መስመር ላይ ኳሱን ይዘውት እየገቡ ይገኛሉ ክርስቶስ ዞሪስ አስጣለ ተሻጋሪ ኳስ ወደ ውጭ ወጣ ዳቪድ ራያ ለማስጀመር እየዘጋጀ ይገኛል ኤሊየት አንደርሰን ለማሻማት ሞክሮ ነበር ቀለባቸውን ነው የገፈፉት ግርምዬ ኢንዞ ማሬስካ ገና በመጀመሪያው ደቂቃ ጎል አስቆጥሮባቸው ቀለባቸውን የጠፋው እንደምትመለከተው ደንገጥ አሉ ኢንዞ ማሬስካ የመጀመሪያው ጨዋታቸው ነው በማንቸስተር ሲቲ አሰልጣኝነት ያው የሲሪየስ የሆነ ጨዋታ ማለት ነው የነጥብ የዋንጫ ምናምን ጨዋታ ላይ እንጂ ወራጅነት ጨዋታ ሲቲ በጣም አስገራሚ ጊዜ ነው ያሳለፈው ያረጋቸው ሶስቱም ጨዋታዎች አሸንፏል ሲቲ አርሰናል አስጣለ ቤን ዋይት እንደገና ሌላ ኳስ ነገር ግን ኒኮ ኦራይሊ አስጣለ ኦራይሊ አሁን በዚህ ሰዓት ላይ ብሩኖ ጉማሬሽ እየታከለ ይገኛል ዶኩን ደፋው ሰው በጨዋታው አርሰናልና ማንቸስተር ሲቲ አቻ የሚለያዩ ከሆነ ኤክስትራ ታይም የለውም በቀጥታ ወደ ፔናልቲ ሹታውት የሚያመራ ጨዋታ ነው ወደ ተጨማሪ ደቂቃ አያመራም አቻ ከተለያዩ ቀጥታ ወደ መለያ ምቶች ነው የሚያመሩት ኦስቬንበርግ እና ሚኬል አርቴታ እየተመካከሩ ይገኛሉ የሆነ ያዩት ነገር አለ ሁለቱም አንድ ቦታ ላይ ተኩሮ እየተነጋገሩ ነው ኦስቬንበርግ በወራጅነት ጨዋታዎቹ ላይ ለተወሰኑ ጊዜያቶች አልነበሩም በተለያዩ ምክንያት አሁንም ሌላ ኳስ ኦዴጋርድ ግራ መስመር ላይ ሪቺ ካላፊዮሪ ግራ መስመር ላይ ዞሪስ ኩሳኖቭ ጨረፈው ግብ ጠባቂው ዶናሩማ ተቆጣጠረ አርሰናል በጣም ጠንክሮ ነው የመጣው እውነት ለመናገር ግን በዚህ ይቀጥላል ነው ጥያቄው በዚህ አቋሙ ይቀጥላል አርሰናል አብረን የምናየው ይሆናል
ግን አስደናቂ ኳስ ነው። ሪካርዶ ካላፊዮሪ ለሶሊስ ዶናሩማ ለማስጀመር እየተዘጋጀ ይገኛል። ረዥም ኳስ ጀርሜን ዶኩ ቤንጃሚን ዋይት አስጣለ። ቤን ዋይት ሞስኩዌራ ኒኮ ኦራይሊ ማድዌኬ አጠገቡ ይገኛል። ኦራይሊ ዶኩ ወደፊት ለማለፍ ሞከረ። ቤንጃሚን ዋይት ወደ ውጭ ወጣ። ማዱኬ ግን ግርምዬ እረፍት ላይ የቆየ አይመስልም። ፊትነሱ ጥሩ ነው አይደል? ቹቺ ጥሩ ነው ያለው። እንደገና ሌላ ኳስ ኤሌት አንደርሰን ሮድሪ በትክክል ይተካል ወይስ አይተካም? አብረን የምናየው ይሆናል። በርናርዶ ሲልቫ የለም፣ ሮድሪ የለም። ቲጃኒ ራይንደርስ ሞዳል ቃዲሻ አምርተዋል። ሳውዲ ፕሮ ሊግ ጆን ስቶንስ ናታናኬ አሁን አስደናቂ ኳስ ተሳሳቱ ማንቸስተር ሲቲዎች። ኦዲጋርድ ኳሱን ይዞት እየገባ ይገኛል። ኦዲጋርድ አጠፈለት ለኖኒ ማድዌኬ አበላሸው። ሌላ ፎርተን ፊል ፎርተን ኳሱን ይዞት እየገባ ይገኛል። ፊል ፎርተን ግራ መስመር ላይ ለዶኩ ጀርሜን ዶኩ ኳሱ እየገባ ይገኛል። ጀርሜን ዶኩ አታለለ። ዶኩ እንደገና ወደኋላ ኳሱ መለሰ። ነገር ግን ማርቲን ኦዴጋርድ አስጣለ። አስደናቂ ጨዋታ ማርቲን ኦዴጋርድ ይገርማል። ግርምዬ ምን አይነት ብቃት ላይ ነው ያለው ኦዴጋርድ። ሪካርዶ ካላፊዮሪ ላይ ኦዴጋርድ አርሰናል ዓለም ዋንጫው ባይጫወት ኖርዌይ ብሔራዊ ቡድን ዓለም ዋንጫው ላይ ሶሊስ ኦዴጋርድ በአርሰናል ስለመቀጠሉ እርግጠኛ አልሆንም። ግርሜ አረጋሽ እቺ ዓለም ዋንጫው ነው ተጫዋቹ ላይ ሐሳብ እንዲቀይር ያደርጋል። ዓለም ዋንጫውና የመጨረሻዎቹ ጨዋታዎች አካባቢ ሴሜኒዮ ፊል ፎርተን በእንግሊዝ ብሔራዊ ቡድን አልተመረጠም ነበር። ፊል ፎርተን ዶኩ ወደኋላ ኳሱን ለኒኮ ኦራይሊ ጥሩ ትንቅንቅ እየተመለከትን እንገኛለን አድማጮቻችን። ሪካርዶ ካላፊዮሪ አንደኛው ደቂቃ ላይ ባስቆጠረው ጎል አርሰናል 1-0 እየመራ ይገኛል። ዶኩ ወደኋላ ለመመለስ እያሰበ ይመስላል። መለሰ ኳሱን ሆስኮ ግቫርዲዮል ኮቫቺች ፎርተን አንደርሰን ፊል ፎርተን ወደኋላ ኳስ መለሰ። ሩበን ዲያዝ ኩሳኖቭ ማንቸስተር ሲቲ በርካታ ለውጦችን አድርጎ የመጣ ክለብ እንደሆነ ይታወቃል። አሰልጣኝ ፔፕ ጋርዲዮላ የለም፣ በርናርዶ ሲልቫ የለም፣ ቲጃኒ ራይንደርስ የለም፣ ሮድሪ አለየለትም። ወደ ባርሴሎና የማምራቱ ነገር እየሰፋ መጥቷል። ናታናኬ በጣም በርካታ ተጫዋቾች ናቸው ግርምዬ በዚህ የክረምት የዝውውር መስኮት በነፃ እና በዝውውሮች ከሲቲ እየለቀቁ የሚገኙት። ጋርዲዮላ መለቀቅም ኢፌክት ያለው ይመስለኛል። በተለይ ሮድሪ ጋርዲዮላ ቢቆይ የሚቆይ አይነት ተጫዋች ይመስለኛል። የጋርዲዮላ መውጣት የሮድሪንም የመውጣት ፍላጎት እንዳፈጠነ መረዳት ይቻላል። በዚህ ሂደት ውስጥ ኖኒ ማዱዌኬ ኳስ ወደ ውጭ ወጥቶበታል። ኒኮ ኦራይሊ መልስ ኖሮ ለማንቸስተር ሲቲ ለመውረድ እየተዘጋጀ ይገኛል። በዚህ ሰዓት ላይ የሚቀበለው ተጫዋች በመፈለግ ላይ ነው። 9 ደቂቃዎችን አልፈናል። አርሰናል 1-0 እየመራ ነው። ኒኮ ኮቫቺች በክሮኤሺያ ብሔራዊ ቡድን በዓለም ዋንጫው ላይ ተመልክተነዋል። ረዥም ኳስ አንቶኒን ሴሜኒዮ ከጋና ብሔራዊ ቡድን ጋር ዓለም ዋንጫው ላይ አሳልፈዋል። ሴሜኒዮ ከፐርማውዝ ነው ቡድኑን ጥር ላይ የተቀላቀለው። ሴሜኒዮ ካላፊዮሪ ፊት ለፊቱ ላይ ነው። ሴሜኒዮ ዶላ ተሻጋሪ ኳስ ከኤሌት አንደርሰን የተላከ ነበር፣ ተመለሰ። እንደገና ሌላ ኳስ ሆስኮ ግቫርዲዮል በረዥሙ ካላፊዮሪ በሰውነት ሸፍኖ ኳስ ወደ ውጭ እንዲወጣ አድርጓል። ሞስኩዌራ ለጋብርኤል ቢጋቤ ክርስቶስ ሶሊስ አልቻለም፣ አላገኘውም። ነገር ግን ከሀቨርትዝ አስተካከላት። ስኬሊ ለብሩኖ ጊማሬሽ ቀይ መስመር ላይ ኖኒ ማዱዌኬ ኳሱን ይዞታል። ኖኒ ማዱዌኬ አስደናቂ ኳስ ሞክሮ ነበር። በዚህ ሰዓት ላይ አንቶኒን ሴሜኒዮ ክሩም ኳስ ፎርተን ራያ ቤን ዋይት አዳነ። ጥፋት ሰርቶበታል ግን አልተሰማምረው። ኒኮ ኦራይሊ ያጠፈውን ኳስ ኤርሊንግ ብራውት ሃላንድ ወደ ጎል ሞክሮ ነበር። ዴቪድ ራያ ያዳነው። ራያ ይገርማል። ግን እንዴት ነው ያዳነው? ይሄን ኳስ እንዴት ነው ያዳነው? ተመልከቱ። ሴሜኒዮ ለፎርተን ሹት ዴቪድ ራያ ተወሮ ኳስ አዳነ። ከዛ በኋላ ኒኮ ኦራይሊ ከቤን ዋይት አስጥሎ ኳሱን ለሃላንድ ሰጠው። ይሄኛው ከርቀት የተሞከረ ነው። ይሄኛውን ኳስ ተመልከቱ። ግርም ይሄኛው ኳስ ከዚህ በኋላ ኦራይሊ የሚሰጠውን ኳስ ይኸው ዴቪድ ራያ መጣበት።
ተነሳበት ዴቪድ ራያ። የስፔን ብሔራዊ ቡድን ራያን ሳይጠቀሙ መምጣቱ ነው በእውነት ዋንጫ በላኩ ይብላ ቢበላስ ቁጭ ብሎ አሰልጣኙ መተቻችን አሁን ማድሪድ የራያን አድናቂዎችና የማድሪድ ደጋፊዎችን ዲላፎንቴ ያፋዘግቶ ነው የመጡት። ስፔን የሆነ ቦታ የተሰናብታ ቢሆን አንድ የሚቀሰመው የዴቪድ ራያ ጉዳይ፣ ሁለተኛ ደግሞ የማድሪድ ተጫዋቾችን ዲላፎንቴ አለማጫወታቸው ሊሆን ይችል ነበር። ግን ሁሌም ካሸነፍክ ኒኮ ኦራይሊ አተረማምሶ ከአሸናፊዎች ጋር ናት። ሃቨርዝን ለማለፍ ሞክሮ ነበር። ቤን ዋይት አስተካከለለት። ብሩኖ ጊማራይሽ፣ ሞስኬራ፣ ካይ ሃቨርዝ 21ኛው ደቂቃ ላይ ደርሰናል። ጥፋት ካይ ሃቨርዝ ላይ ተሰርቶበታል በኮቫቺች። እዚህ ሰዓት ዲክላን ራይስን እየተመለከትነው ነው። ከምክትሉ ጋር እያወራ ነው። ራይስ አለ እንግዲህ አስበው እዚህ ሚድ ላይ ሲጨመር ምን ሊያደርግ እንደሚችል በሳቅ የሚያስቅ ወሬ እያወሩ ይገኛሉ። አስለማይ ኳስ ለማርቲን ኦዴጋርድ አርሰናሎቹ ጨዋታ የጫወቱ ነው። ለኖኒ ማዱኬ ማልሜዳውን አቆራረጡ። ኖኒ ማዱኬ ኳሱን እየገፋ ነው። ማዱኬ ተፋቷል ከኒኮ ኦራይሊ ጋር። ማዱኬ ነርቶበት ሄደ። ማዱኬ ኦራይሊ ግን እየጠፋ ነው አይደል? አለማንጫው ላይ ጥሩ አልነበረም። ማዱኬ ወደ ኋላ መለሰውን ኳስ ለቤንጃሚን ዋይት እንደገና ለማይል ሉዊስ ኬሊ ኳሱ መልሶ ለማዱኬ ነፃ ነው። ማዱኬ ኳሱን አረጋጋ። 27 ደቂቃ ላይ ደርሰናል። አድማጭ ተመልካዮቻችን ማርቲን ኦዴጋርድ ረጅም ኳስ አሻገረ። ዞሊስ ከተተው በረከተው ካይ ሃቨርዝ አርሰናል ማንቸስተር ሲቲን እያስረጠሰው ነው። ዘቅዝቆ እየገረፈው ነው። ሁለተኛ ጎል በ7 ደቂቃ ቡንዛ ካቨርዝ ቡንዛ አርሰናል ቦናንዛ ምን አይነት ዞሊስ ነው? ምን አይነት ዞሊስ ነው? ልጅ አሲስት ልጅ ካይን ያውጣው ክርስቶስ ዞሊስ በአራት የወራጅነት ጨዋታዎች 5 የጎል ተሳትፎ ነበረው። ዛሬ በኮሚኒቲ ሺልድ በመጀመሪያ የነጥብ ጨዋታው በሚባል ደረጃ ወይም በመጀመሪያ የሲሪየስ ጨዋታው ላይ አሲስት አደረገ ክርስቶስ ዞሊስ። ቅድምም የሱ ኳስ ናት ማዱኬ ማይነስ አድርጓት ማይን ሉዊስ ኬሊ ከዛ በኋላ ለካላፊዮሪ ሰጥቶት ያስቆጠረ የዚህ ተጫዋች ሚና እጅግ ላቅ ያለ እንደሚሆን ያሳያል። ክርስቶስ ዞሊስ 34 ሚሊዮን ፓውንድ ብቻ ያወጣበት ተጫዋች ነው። ያቀበለውን ኳስ ሃቨርዝ ማጨራረሱ ድንቅ ነው። አርሰናል 2 ማንቸስተር ሲቲ ባዶ። በጣም አስገራሚ ነው። ኳስ ማርቲን ኦዴጋርድ የተነሳ ኳስ ነው። ማርቲን ኦዴጋርድ በቀጥታ ክሮስ ያደረገውን ኳስ ክርስቶስ ዞሊስ በግንባር ነው አሲስት ያደረገው። በግንባር አሲስት የተደረገለትን ካይ ሃቨርዝ በግንባር ከመሬት ጋር ነው የደፈቀው። ዶናሩማ ይህንን ኳስ ማዳን የሚችልበት እድል ነበረው። በራሱ ሁኔታ በግንባሩ የራሱ ጭንቅላት ነው ፈተና የሆነበት። ወደ መሬት የተገጨውን ኳስ እንደገና በጭንቅላቱ ሊመልስ የሚችለውን ኳስ ገጭቶ መረብ ላይ እንዲያርፍ የተገደደው። አርሰናል ለባዶ። ዩቲዩብ ላይ ያላችሁ አድማጭ ተመልካዮቻችን ላይክ ሼር ይደረግ፣ ሰብስክራይብ ይደረግ። ሲዲ ስፖርት ሰብስክራይብ ዘንድሮም እንዳበደ እንዳማረበት እንደተዋበ የሲዲ ስፖርት ፕሮግራም የሚቀጥል የሆነ አድማጭ ተመልካዮቻችን እጅግ በአማረ ኮሜንታሪ፣ እጅግ በአማረ ድባብ፣ እጅግ ደስ በሚል ሁኔታ እግር ኳስን አብረን እናያለን። ስለዚህ ሲዲ ስፖርት ሰብስክራይብ ይደረግ። ቪዲዮ ላይ ያላችሁ ላይክ ሼር ሁላችሁም እስቲ አርሰናል በካላፊዮሪና ካይ ሃቨርዝ ጎሎች ለባዶ እየመራ ይገኛል። ልክ እንደ ማላዳ ፎም አርሰናልም ይሄ ጨዋታ ምችት ብሎታል። ግርምዬ ምችት ብሎታል። ዩዘር የሚል የዩቲዩብ መጠሪያ ያለው ሰው ተቀበል ብሏል። ይሄው መጥቶልሻል መድፈኛው አርሰናል ማንንም አይሰማ እኛ ተናግረናል ብሏል። ረጅም ኳሱ ረፊት ተጣለ። ዶክተር ሞቤት ጥርስ ሕክምና ማዕከል ለጥርሶች ችግር ማዳግም መፍትሄ የሚያገኙበት ነው። ሮሜ በሳሎንና ስፓ፣ ሞሮኮ ማሳጅ ስፓ፣ የወንዶች ሜስቶችን ጠጉር ቤት አሁንም ጎራ ቢሉ ያገኟቸዋል። እስከ ምሽቱ 4 ሰዓት ድረስ አገልግሎታቸውን ይሰጣሉ። በፈረንሳይ ፓሪስ በጥራቱ መሸለም የቻለ ነው ሮሜ በሳሎንና ስፓ። አሁን ሩ የበሳሎንና ስፓ ተብሏል በአዲሱ ስም ሩ ፊትነስ ሴንተር። ሩ ጂምም አንደኛ ፎቅ ላይ ያለ ሩ ጂም 24 ሰዓት አገልግሎት ጀምሯል። 24 ሰዓት አመች በመሆኑ በመሃል መገናኛ ላይ ነው። ከየትኛውም ቦታ መጥተው መስራት የሚችሉበት ታዋቂ ሰዎች በተለይ የሌሊት ስራ ያለባቸው እንደዚሁም ደግሞ ቀን ስራ የሚበዛባቸው ሌሊት መስራት ይችላሉ። ጂም በሰዓት ምክንያት አመለጠኝ ማለት አይቻልም። እድሜ ለሩ ፊትነስ ሴንተር ሩ ጂም 0978030303 ዋጋቸው እጅግ ተመጣጣኝ ነው። ጥራት ያለው ጽድት ያለ ጂም ነው። በጣም የሚያምር መሳሪያዎቹ ድንቅ ናቸው። ባለሙያዎቹም ግሩም ናቸው። አይ ማንቸስተር ሲቲ ጋርዲዮላ ነው የሚመስሉት። ኢንዞ ማሬስካ ራሱን ይመስላል። ተስፋ አይቷቸዋል። ብስጭት ይታይባቸዋል። ማንቸስተር ሲቲ ደጋፊዎች በ30 ደቂቃ 2 ጎል። ረመዳን መድፈኛው አሁን ያለው አዲስ አበባ በጣም ቀዝቃዛ
ከመሆኑ የተነሳ አልቻልንም ነበር። ነገር ግን ዕድሜ ጤና ለሲዲ ስፖርት ድብልቅልቅ ብሏል። ሞቅ ደመቅ ይላል። የሲዲ ስፖርት ቤተሰቦቻችን የቤት ድምቀት አናሳፍራችሁም። እኛ ደግሞ ድብልቅልቁን አውጥተነው ጨዋታው እንዳማረበት ከኛ ጋር ቆይታ ታደርጋላችሁ። ውድ ቤተሰቦቻችን ይመቻችሁ። ኮቫቺች አስደናቂ ረጅም ኳሳውን አገኟቸው ፊል ፎደን። ነገር ግን ጋብርኤል ሳያስበው ነው የነካው። በርግጥ ዞሊስ ኳሱን አስነካ። ቀይ መስመር ላይ ከኩሳኖቭ ጋር እየታገለ ነው። ይህ ተጫዋቹ እውነት ከክለብ ከቤልጅየም ሊግ ነው ወይ የመጣው ጥያቄ ያስነሳል። የእውነት ተጫዋቹ እጅግ ጥራት ያለው ተጫዋች እንደሆነ እያየን ነው። ገና 24 ዓመቱ ነው ክርስቶስ ዞሊስ። ከወዲሁ አድናቆት እየጎረፈለት ነው። የአርሰናልን ልብ የደጋፊዎችን ልብ ለማሸነፍ ቀናት ሰዓታት አልፈጀም። ገና በመጀመሪያው የኮሚኒቲ ሺልድ ዋንጫ ጨዋታ ሁለቱንም ጎሎች ለመቆጠራቸው ምክንያት ሆኗል። በተለይ ሁለተኛው ጎል ላይ ቀጥተኛ አሲስት አድርጓል ክርስቶስ ዞሊስ። ሴሜንዮ ኳሱን ለኤሊዮት አንደርሰን፣ ሴሜንዮ አሻገረ። ካላፊዮሪ ሞተበት። ሊያጠቁ ሲመጡ ሁሉም ነው የሚመለሱት። ረጅም ኳስ ወደ ሳጥን ተሻገረ። ዶኩ አገኛቸው፣ ግን ወዲያው ደረሱበት፣ ሸፈኑት። አስደናቂ ኳስ አርሰናል አወጣው። ራያ ይችላል። የበረኛ በጣም የሚገርም ግብ ጠባቂ ነው። ራያ አሁን ይህን ኳስ ምን ትለዋለህ? ጉማሬሽ ኳስ ተነጠቀ። ሴሜንዮ ሞተበት። ቤንጃሚን ዋይት ሞተበት። ኳስ ወጣ። ሲቲ ለጎል ተቃርቦ ነበር። ሲቲ እየወጠረ ነው። ሲቲ እየቀጠቀጠ ነው። ሲቲ መቀጥቀጥ ጀምሯል። አስደናቂ ኳስ ነበረ። ሴሜንዮ ዶኩ መታው። ቤንጃሚን ዋይት ስሩ ውስጥ ገባበት። ንጹህ ኳሶች ነው እየወጡ መቶ ገባበት። ቤንጃሚን ዋይት ሁሉን ነገር ነው የሰጠው። ግን ራያ ማይቷል። ራያ ዛሬ እኮ ኬፓ ቢሆን እኮ 3 ገብቶበታል። ምንም ጥያቄ የለው። አይገባም። እነዛ ይሄን ያድነዋል። በደንብ ነው እንጂ ይገባው እንዴ። እስኬሊ ራሱ አሁን ይሄን ኳስ አየው በኋላ ላይ እንደውም ራያ ከመለሰው በኋላ እንዴት እንዳራቀው ኳሱን ፓፓ ዴቪድ ራያ ኤሊዮት አንደርሰን የማዕዘን ምት አሻገረ። አርሰናሎች ከሳጥን አጽድተዋል። አስደናቂ ኳስ ራያ ያዘው። 42 ደቂቃ አርሰናል እየመራ ነው ጨዋታውን። ለተባሉ በእጅ የተመለሰ ኳስ ይመስላል። ግቫርዲዮል ትከሻው መሰለኝ። አሁን ኳሱን ማዱኬ ፔዳላጃ ማዱኬ አገኛቸው። ቤንጃሚን ዋይት አሻገረ። ካላፊዮሪ በርግዶት ነበረ። ኳስ ተነሳበት። ካላፊዮሪ ቆንጆ ኳስ ነው የመጣው። ኳሱን ኦድጋርድ ለቤንጃሚን ዋይት ለማዱኬ ኳሱን ይዞ ለመግባት ጥረት እያደረገ ይገኛል። ማዱኬ ኳሱን ለኦድጋርድ እንደገና አስደናቂ ኳስ ሃቨርዝ ለዞሊስ እንደገና ሃቨርዝ አሻገረ። ኦድጋርድ ወጣ መስመር ላይ አሁንም አለ ኳሱ። አሰቃዩአቸው። ሃቨርዝ እንደገና ብሩኖ ጊማሬሽ ጎል ማስቆጠር ፈልጎ ራሱ ሞክረው ተመለሰበት። ማዱኬ ተረፉ። ሶስተኛ ጎል ከማስተናገድ ከመስመር ነው ያወጡት። ኢንዞ ማሬስካ ጭንቅላታቸውን እየነካኩ ነው። መላጣቸውን በስጨት እያሉ ያሉ ይመስላሉ። ጊማሬሽ ኦድጋርድ ኳሱን ለመጠቀም ሲሞክር አመታቱ ልክ አልነበረም። ለመቁረጥ ነው የፈለገው። አገኙ ሲቲዎች። ፎዳን ክፍሌ አወቀ ተቀበል እያለ ነው። አርሴ አግባ ሲቲን ግረፍልኝ፣ ተቀናቃኝ ነው የጎረቤት ትንኝ ብሏል። አድማጭ ተመልካቾቻችን ካርዲፍ ፕሪንሲፓሊቲ ስቴዲየም ላይ አርሰናል ማንቸስተር ሲቲን 2-0 እየመራ ለረፍት እየወጡ ነው። ሪካርዶ ካላፊዮሪ ከማይል ሉዊስ ኬሪ የተሰነጠቀለትን ኳስ ጎል ላይ በማሳረፍ ቀዳሚ ያደረገ። ዞሊስ ያቀበለውን ኳስ ሃቨርዝ ወዝውዞት አርሰናል 2-0 እየመራ ወደ መልበሻ ክፍል በመግባት ላይ ይገኛል። ማንቸስተር ሲቲ በተወሰነ መንገድ ሮድሪን የምናውቅበት የአማካይ መስመሩ ቀዝቀዝ ፈዘዝ ብሎ እየተመለከትነው ነው። የኮቫችና ኤሊዮት አንደርሰን ጥምረት ተስፋ ሰጪ ሊሆን ይችላል፣ ግን አሁን ግን ለዚህ ጨዋታ በቂ ያለመሆኑን ግን በደንብ እየተመለከትን እንገኛለን። የመጀመሪያው አጋማሽ አርሰናል 2 ማንቸስተር ሲቲ ባዶ። ሌዊስ ስኬሊ፣ ሪካርዶ ካላፊዮሪ። ስኬሊ በጣም ጨምሮ ነው የመጣው። እውነት ለመናገር እዚህ ቦታ ላይ ስክት ነው ያለው። ሄዶ አልሄድም ነው በቃ እኔ ከዚህ ቡድን አልሄድም። አርሰናል አይለቅ እንዴ ስኬሊ ለቀቅ ማለት አስበዋል ብሏል እኮ ጂሚ ኦሃራ የቀድሞ የፕሪሚየር ሊግ ተጫዋች ነው፣ በቶተናም ይታወቃል። አርሰናል ስኬሊን ከሸጠ የሚቆጨው በኋላ ላይ ነው። አርሰናል ደጋፊዎቹ ኢንጆይ እያደረጉ ነው። ሃቨርዝ ኦዴጋርድ ካይ ሃቨርዝ እንደገና ያው ለቄጤማ የሆነ ልጅ ማይሰራ ኦዴጋርድ ኳስ ተነጠቀ። ታጋር ከፍቶለታል። ኦዴጋርድ እና ጠፋ ሰራ። ካይ ሃቨርዝ ዴክላን ራይስ
አማካኝ ቦታ ላይ ተቀይሮ የገባ ነው። ሉዊስ ነው አይደል? ሉዊስን ጸጉሩን ቀይረው ወጣ። ሌላ ሰው ነው የሚመስለው ግን ሌላ ተጫዋች ነው የሚመስለው ግን አይተው ግራ ገባኝ። ወደኋላ ኦማር ማርሙሽ ግቫርዲዮል ወደ ጎል ራያ ክርስቶስ ዞሌስ ረዥሙ ኳሱ ቀድሞ ወጥቷል። ማቴዎ ኮቫቺች ሰነጠቀ። ግሩም ኳስ ሪኮ ሉዊስ ከሪያን ቸርኪ የተቀበለው ኳስ ነው። እንደገና ለሴሜኒዮ አንቶን ሴሜኒዮ እየገባ ይገኛል። ክርስቶስ ዞሊስ አስጣለ ለማርቲን ኦዴጋርድ እንደገና ለካቨርዝ ፒሮ ኢንካፔ ክርስቶስ ዞሊስ ወደ ኋላ መለሰው። ጋብርኤል ዴቪድ ራያ አስደናቂ ኳስ ኦዴጋርድ ዛሬ መጥቶበታል። ቀይ መስመር ላይ ግሩም ኳስ ለቡካዮ ሳካ አስደናቂ ኳስ ቡካዮ ሳካ መስጠት ይችል ነበር። ይህንን ኳስ ቡካዮ ሳካ በአዲስ የጸጉር ስታይል ላይ የመጣው ቡካዮ ሳካ። ይሄ ምንድን ነው የሚባለው ጸጉሩ? ትናንትና ያልሽው ሶፊ ምንድን ነው? ዴክላን ራይስ አስደናቂ ኳስ ነበር ያወጣው። ማርቲን ኦዴጋርድ ሪኮ ሉዊስን ጠቅሎት ነው ያለፈው። ዳንስ እኮ ነው የደነሰባቸው። ኦዴጋርድ እንደገና ግሩም ኳስ ጨዋታ ላይ ሙዚቃ ተከፍቶልኝ የመደነስ ያህል ነው ያደረገው ነገር አይደል? ክርስቶስ ዞሊስ ነው አሁንም ለቡካዮ ሳካ የሰነጠቀለት። ቡካዮ ሳካ ለካቨርዝ መስጠት ይችል ነበር። ጎል ነበር የኳስ። ዳንሰኞች በሻኪራ ሙዚቃ ራሱ እንደዛ አይዳነሱም። ግርሜ እንዴ አበደኩ። እንዴት ነው የዳነሰባቸው? ማርቲን ኦዴጋርድ ሾረ። ምኑን ነው በልቶት የመጣው? ለነገሩ ሳልመን አሳ ኖርዌይ ላይ በብዛት ይመረታል። ሳልመን አሳ በደንብ ተመግቦ ነው የመጣው። ግርሜ ሳልመን አሳ ደርሰዋል። እኔም ደርሶኛል። ሶፊ ቸርኪ ራሱ ምን ያህል እንደወፈረ ይኸው። ግራ መስመር ላይ አሁን በዚህ ሰዓት ላይ ኦማር ማርሙሽ ከክርስቲያን ሞስኬራ ጋር ማርሙሽ ወደፊት ለማሳለፍ ሞከረ። ኳስ ተጨረፈ። ዴቪድ ራያ ተቆጣጠረ። አርሰናል ማንቸስተር ሲቲን 3-0 እየመራ ይገኛል። 63ኛውን ደቂቃ አልፈናል። ዴቪድ ራያ በረሽሙ ለካይ ሃቨርዝ ካለፈው ከባድ ኳስ ነው። ሃቨርዝ ኳሱን መስጠት ይችል ነበር። ለክርስቶስ ዞሊስ መስጠት ይችል ነበር። እየወጣለ ነበር። ከአቅሙ በላይ ይታገላል። መታገል የለበትም። አቅምን ማወቅ ያስፈልጋል። መታገል የለበትም። ጋርዲዮላ 1 ኪሎ መጨመራችን ታውቃለህ አይደል? 1 ኪሎ 2 ኪሎ አይታገስም እንዴ? ይኸውልህ አሁን ቸርኪ ራሱ ኪሎ እንደጨመረ ያስታውቃል። ሌላ ኳስ በዚህ ሰዓት ላይ አድማጮቻችን ማንቸስተር ሲቲ ምላሽ ለመስጠት ጥረት እያደረገ ነው። እስካሁን ግን አልተሳካለትም። ጃክ ግሪሊሽ የጥሩ ኳስ ወደኋላ ሪያን ቸርኪ የመለሰውን ኳስ ማቴዎ ኮቫቺች በረዥሙ አንቶን ሴሜኒዮ ጋብርኤል ማጋሌስ በቀላሉ ለክርስቶስ ዞሊስ ጋብርኤል አለ እንደገና ሪኮ ሉዊስ ሴሜኒዮ ኳስ ይዞ ለመግባት ሞክሮ ነበር። ነገር ግን ፒሮ ኢንካፔ አለ። ኳስ ወደ ውጭ ወጥቷል። የመልስ ሮራ በእግር ኳስ ጨዋታ 1 ኪሎ መጨመር በጣም ከባድ ነው ሶፊ። ስፒድ ይቀንሳል፣ ፍሌክሲቢሊቲን ይይዛል እና ቴክኒክ አቢሊቲን እነዚህ ነገሮች ደግሞ ከሌሉ ማስፈጸም አትችልም። ኢንዞ ማሬስካ የደረቀውን ከንፈራቸውን በምራቅ እያራሱ ይገኛሉ። ሞስኬራ በረዥሙ የመታው ኳስ ግን እዛው ላይ ነው የቀረው። ሪያን ቸርኪ በፈረንሳይ ብሔራዊ ቡድን በዓለም ዋንጫው ላይ ብዙ ድል አልተሰጠውም። ሪያን ቸርኪ የላከው ኳስ ለዴክላን ራይስ ለስኬሊ ሪያን ቸርኪ ጥፋት ሰራ። ሉዊስ ስኬሊ ላይ ጋብርኤል ኦዴጋርድ ቤንጃሚን ዋይት ቀይ መስመር ላይ ቡካዮ ሳካ ታለለ። ሳካ ለክርስቶስ ዞሊስ ኦዴጋርድ ቤንጃሚን ዋይት ስኬሊና ዞሊስ ተጨረፈበት። ክርስቶስ ዞሊስ አራተኛ ጎል አርሰናል ተቃርቦ ነበር። ሉዊስ ስኬሊ አስደናቂ ብቃቱን ያሳየ ተጫዋች ነው። በጣም ምርጥ ብቃቱ ላይ የሚገኝ ተጫዋች ነው ስኬሊ። ከጨዋታው ውጭ ኦዴጋርድ ምን እንደሚያደርጋቸው ሽባ ያደርጋቸው ግን ለእግር ኳስ አየህ ጉዳት ምን ያህል ተጽዕኖ እንደሚያደርግ። ካርድ ጉዳት ከባድ ነው። ማርኬሄ በሁለተኛ ቅጣት ምት ማንቸስተር ሲቲዎች አስጀምረዋል። ማርኬሄ 70ኛው ደቂቃ ላይ ደርሰናል። አድማጮቻችን ቀጣዮቹን ደቂቃዎች ወደ ዴስቲቪ ኮሜንታተር ወደ ሶፊ መራችኋለሁ። ይህ በነገራችን ላይ ሙቅ አድርጌ እየተከታተልኩ ነው ብሏል።
ነገ ይመለሳል ገዚ እናጨብጭብለት ሞክ ገዚ እናጨብጭብ ይገባዋል ከአርብ ጀምሮ አርሰናል ከኮቨንትሪ ሲቲ ይቀላቀላል በቀጥታ አርብ ምሽት 4 ሰዓት ላይ አርሰናል ከኮቨንትሪ ሲቲ ጋር በሚያደርገው ጨዋታ ነው ፕሪሚየር ሊጉን የሚጀምሩት በኤምሬትስ ስቴዲየም መድፈኞቹ አርሰናሎች የወሰዱትን ዋንጫ ለመድገም የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን ዲፌንድ ለማድረግ የሚደረግ ትግል ነው በዚህኛው ውድድር ዓመት አርሰናል ሁለት ተጫዋቾች ለውጥ ቪክቶር የኮረሽና ማርቲን ዙብሜንዲ ማይል ሉዊስ ኬሊና ካቨርዝ የሚወጡ ይሆናል ምንም ጥርጥር የለውም አሁን ኳሱን እንደ አርሰናል ስኳድ ስብስብ በጣም ከባድ ለሻምፒዮንስ ሊግ ነው አሁን እኮ ሻምፒዮንስ ሊግ ነው እንጂ ፕሪሚየር ሊጉ የአርሰናል የመሆን ነገር ብዙ የሚያጠራጥር አይመስልም በዚህ ከቀጠለ በዚህ እንቅስቃሴ ቡድኑ ማለት ነው አሁን ሲቲ ወይ ኤንዞ ፈርናንዴዝ ምናምን ያየው ቡዋዲን አመጥቶ ቡድኑን አስተካክሎ ካልመጣ ቼልሲን በተመሳሳይ ግብ ጠባቂ ላይ ተከላካይ ላይ ያለውን ክፍተት አስተካክሎ መምጣት ካልቻለ እንደ አይነት ነገሮች ካሉ አሁን ባለው የቡድኖቹ አቋም ይሄኛው አርሰናል ደግመህ ለዋንጫ ብትገምተው መሳሳት አይሆንም ማለት ነው እውነት ነው መሳሳት ላይሆን ይችላል ግን ሌሎች ስህተቶች ካልተፈጠሩ የሚገመት ነው አርሰናል 3-0 እየመራ ነው 74 ደቂቃ ሳካ ዞሊስ የኮሬሽ አስታሉ ኮቫችች መጠንቀቅ አለበት ከነጠቁት ከባድ ኳስ ነው አስተካክሎታል ኳሱን ለማርጋሄ ኳሱን እዛው ተቀባበለ ከሮቢን ዲያዝ ተጫዋች የፈለገ ነው መልሶ ለማርጋሄ ዙብሜንዲ ማስተካከል አለበት ግን በዘንድሮ ዓመት ይቀየራል ብዬ አስባለሁ ባለፈው ዓመት ሚስተር ባክፓስ ነበር ደክሞታል ድካም ያመጣው ነው ዙብሜንዲ ራሱ ማስተካከል ኖርበታል ራሱ ፔፕ ሚካኤል አርቴታ ያመጣው ነው እንጂ ባክፓስ የሚካኤል አርቴታ ትእዛዝ እንጂ አንቶዋን ሲሜኒዮ ኳሱ ለራያን ቸርኬ ሳሚ ቦስተን በጣም እናመሰግናለን ፖል ስኮልስ አርሰናል አራተኛ ይወጣል ብሎ ነበር ዛሬስ ምን ሊሆን ብሏል በግራ መስመሩ አቅጣጫ ኳሱን ግርሌሽ ኳሱን ለማርጋሄ ሳካ ለማስጣል ጥረት እያደረገ ነው ማርጋሄ ግን እንደምንም ኳሱን አቀበለ ቸርኬ ሴሜኒዮ ምናልባት የማዛዘኛ ጎል ማንቸስተር ሲቲ ለማግኘት አልፈቀደለትም ጋብሪኤል ማጋሌሽ ግቫርዲዮል ጉዳት አስተናገደ ግን አየው አይደል የስኬሊና የዙብሜንዲ እንቅስቃሴ ገና እንኳን ክፍተቱ እንዴት እንዳየው አየው አሁን ከመሃል የሚደራጁ ኳሶችን ማስጣል የሚችለው ዙብሜንዲ ነበር የሚገባው ግን ዙብሜንዲ ብዙ ጊዜ ባህሪው ምንድነው ወደኋላ ስለሚያፈገፍግ ስፔስ ያገኛሉ ተቃራኒ ቡድን ተጫዋቾች መጨረሻዎቹ 13 ደቂቃ ዩቲዩብ ላይ ኮቫችች ኳሱ በቀጥታ ጮቷል የመርስሮራል አርሰናል ቪክቶር ኮሬሽ ግን ራሱን ማስተካከል የለበትም ቹቺ ምንድነው የምትመለከተው ከወዳጅነት ጨዋታዎቹ እና ከዛሬው ጨዋታ ሶፊ የኮሬሽ ኳሊቲ ተለይቷል የኮሬሽ ኳሊቲ የካውንተር ኳሶች አማካኙ ክፍተት እንዳለበት ስለተረዱ ኒኮ ጎንዛሌዝ ሌላኛው ቅያሪ ሆኖ መጣ አማካኝ ላይ ቀደም አንደርሰንን ቀየሩ አሁን እንደገና ማቴዮ ኮቫችችም ኒኮ ጎንዛሌዝ ደግሞ ገባ በዚህ ቦታ ላይ ነው ሲቲ በጣም ማስተካከል ያለበት ኢንዞ ፈርናንዴዝን ከቼልሲ እንደምንም ብለው ማምጣት አለባቸው ቀነ ገደብ አልቋል ብሏል ቼልሲ ግን በምንም ብለው ብር ጨምሮ ነው ሌላ አማራጭ የላቸው ትንሽ የኮሬሽ ራሱን ትንሽ ማስተካከል አለበት ሶፊዬ አሁን ባለው ከአቨርስ የኮሬሽን ትመርጣለች ብቻ አንተ የአርሰናል አሰልጣኝ ይሄ ጨዋታ ነው ይሄ ጨዋታውን ከአቨርስን ይፈልጋል ይሄ ጨዋታ ዞሊስን ግን ተመልከተው አየው ይሄ ጨዋታ ከአቨርስን ይፈልጋል የዞሊስ ቦታ የት ነው ግራ ነው ካውንተር የሚመጣ ኳስ ደግሞ ኢኮሬሽን ይፈልጋል የሃቨርዝና ኢኮሬሽን አስቀምጠ ነው ዞሊስ ነው እንመለሳለን ሂንካፔ ረሳትን ገባ ሂንካፔ ያሻገረ ሳካ አስደናቂ ሙከራ ነበር አራተኛ ጎል አስቆጥሮ የሲቲን ቀስም የሚሰብር ጎል ያስቆጥሩ ነበር ወሮጮቷል በጎሉ ቋግዳሚ ለጥቂት ታኮ ፔሮ ሂንካፔ አስደማሚ ኳስ ነው ከሳጥኑ ውጭ ያሻገረው ኢኳዶራዊ ፔሮ ሂንካፔ ኢቲ በየነ ለተቀበል ግርምሽ ለክርክር ገዝሽ ኮሜንታሪ ሶፊ ቹቻ ተንታኛችን እያዝናናችሁን ዋንጫ እንበላለን ብሏል ያርግላችሁ ኳሱን በቀመሰሩ አቅጣጫ ኩሳኖቭ ኳሱን ለሪኮሉስ ግራ ሲገባ እንደዚህ ነው ግራ ገባቸው የሲቲ አማካኞች ኳስ በአግባቡ እንኳን መቀባበል አልቻሉም የትኛው አማካኝ ነው አሁን የሲቲ ዙብሜንዲ አየው ዙብሜንዲ ጀመረው ባክ ዙብሜንዲ ማይልስኬል ባክፓስ አይተነዋል እስካሁን በየበደቀ ፎርዋርድ ነው በቃ እንትን እኮ ነው ወገብ እኮ በወገብ እንቅስቃሴ ነው የሚሸውዳቸው ጌታውን ግርምሽ ሶፊ ቹቻ እንዴት ናችሁ ሲቲ እየሆነ ያለው ጋርዲዮላ
ነዳጁን ከሳልቫቲዮ ጨርሶት ባዶ ነዳጅ የሌለው መኪና ትቶላቸው ነው ሄዶ ብሏል። አይ ፔፕ ጋርዲዮላ እኮ ጊዜ የሚያውቅ አሰልጣኝ ነው። ቸርካ አስረማይ ኳስ ባርሳን ሴሜኒዮ አራራያ ጎል ነበር ኬፓቢዮ እንደ ማንም አያድነው አራያ ይጨብጨብለችሁ አራያ በጣም የሚገርም ግብ ጠባቂ ነው ሴሜኒዮ። ያውም በጋብሪኤል ማጋሌስ እግሮች መካከል የተላከ ኳስ ከባድ ኳስ ነው። በክሊን ሺት ሊወጣ ነው ጎል ሳይቆጠርበት። እንደው የጨዋታው ኮከብ ቢሆንም ይገባዋል። ኦዲጋርድ ያለ 81 ደቂቃ አርሰናል 3 ማንቸስተር ሲቲ ባዶ። ኦዲጋርድ ብዙ ነገር ስለሰራ አይታላችሁ አርሰናሎች። አርሰናል የውድድር ዓመቱን በዋንጫ ሊጀምር ነው። ዩቲዩብ ላይ ላይክ ሼር ሰብስክራይብ ደረግ። ዲክላን ራይስ 83 ደቂቃ አርሰናል 3-0 ሲቲን እየመራ ነው። ኦዲጋርድ አመለጠው፣ ኳሱ ተዘናግቶ ነበረ። ቢጫ ካርድ የሚያሰጥ ጥፋት ነው። ኦዲጋርድ ጉዳት ማስተናግዷል። ጃክ ግሪሊሽ እንዶ ያነሳው ነው። ኦዲጋርድ ተቀበል እያለ ነው ዮሐንስ አባተ። እንግሊዝ ሆይ ኩሪ አርሰናል አለልሽ፣ ፈላውና ሻሼ ምንም አይሰሩልሽ ብሏል። ማርቲን እየወጣ ነው። ኦዲጋርድ ቢጫ አይቶ ተቀይሮ እየወጣ ነው። ሙሉ ስቴዲየሙ ቆሞ እያጨበጨቡለን ነው። የ2023ቱ ኦዲጋርድ ተመልሷል። ኦዲጋርድ መመለሱን በይፋ በዚህ ጨዋታ አሳይቶናል። በብሔራዊ ቡድን በኖርዌይ ብሔራዊ ቡድን አየ ነው። በአርሰናል የመጨረሻ ሳምንታት ጨዋታዎች ላይ አየ ነው። አሁን ደግሞ በኮሚኒቲ ሺልድ እና በወዳጅነት ጨዋታ ኦዲጋርድ ያሳየና አቋም እጅግ አስደማሚ ነው። ቅያሪውን እያየው ነው። ኢብሪቼ ኢዜ ነው ተቀይሮ የገባው። ቅያሪው ምን ያህል ኳሊቲ እንዳለው ምን ያህል ዴፕዝ እንዳለው ቡድኑ ይሄ አርሰናል አሁን በግልጽ ያስታውቃል። ትኩረቱ ሁሉ ሻምፒዮንስ ሊግ እንደሆነ በቀጣዩ ጊዜ ማለት ነው። ነገራችን ላይ ኦዲጋርድ ሲወጣ አርም ባንዱን ለቡካዮ ሳካ ነው የሰጠው። ቡካዮ ሳካ አምበል ሆኗል። ዩቲዩብ ላይ ግርም ዛሬ ጋብሪኤል ነበራል። ኦዲጋርድ ሲወጣ ጋብሪኤል ነበራል። ኦዲጋርድ ሳካ ነው። ኦዲጋርድ ሳካ ከሌለ ነው። ከዛ ራይስ ከዛ ጋብሪኤል እያለ ነው የሚሄደው። ኳሱን አሁን ሮቢን ዲያስ ለአንቷን ሲሜኒዮ ቀይ መስመር ላይ ኳሱን ይዞ ለመግባት ጥረት እያደረገ ይገኛል። ኩሳኖቭ ኳሱን ወደፊት ይዞ ለመሄድ ጥረት እያደረገ ይገኛል። ኩሳኖቭ ማርጋሂ ዙሜንዲ ነው ኳሱን ያጸዳው። ጃክ ግሪሊሽ ከቤንጃሚን ዋይት። ኤብሪቼዜ ይህን ቦታ ነው አይደል የሚመርጠው ከመስመር ከመጫወት እሱን ነው የሚፈልገው። በዲፒ የተነሳ መጫወት ነው የሚፈልገው። አሁን ኳሱን ሴሜኒዮ መቆጣጠር አልቻለም። ኳሱ አምልጦታል። ኢንካፓ ግርምዬ አርሰናሎች ለአርቴታ ሊጨበጨብለት ይገባል እያሉ ነው ያሉት። ዘንድሮ ዋንጫ ማንሳቱ ነው በቃ ተርኒንግ ፖይንቱ አይደል? ዋንጫ ማያነሳ ከባድ ነበር። ዋንጫ ማንሳቱ ግን ምናልባት ቀጣዮቹ ዓመታት ከዚህ አሰልጣኝ ጋር አርሰናል በጣም ስኬታማ ጊዜ ማሳለፍ እድሉ ሰፊ ይመስላል። ቸርኬ ቅጣት ምቱን አሻገረው። በቀላሉ ነው የተመለሰው በዲክላን ራይስ። ኢንዞ ማሬስካ የማንቸስተር ሲቲ የመጀመሪያ ጨዋታቸውን በሽንፈት ሊያገባድዱ ተቃርበዋል። ሲሪየስ ጨዋታ ማለት ነው። የነጥብ የዋንጫ መሰል ጨዋታዎችን ወራጅነት ጨዋታ 3ቱንም አሸንፈዋል። አትሌቲኮን፣ ኢንተር ሚላንን እነዚሁም የአሜሪካ ሜጀር ሊግ ሱከር ስብስብን አሸንፈው መጥተዋል። ተቀበል እያለ ነው አሌክስ ሳንቼዝ። ተቀበል ሰላም ብለን እንቀበልበት ከመድፈኛው ጋራ መጣልን ሲቲ ስፖርት ብለዋል። ይመቼ አባቴ ይመቼ ምርጥ ነው። እንደው ጥቅሞቹ ረዘም ያሉ ነበሩ ግን እኔ ሁሉም ስላላሳየኝ ሙገሳ ስለሆነ እናጨበጭባለን። ሙገሳና ልገሳ ላይ እናጨበጭባለን። ተቀበል ብለዋል ኮልሜ አርሰናል። ኧረ ሻሼ አርሴን ተመልከቺ አንቺ እንደለመርሽው ፔናልቲ ሳቺ ብሏል። ትናንት የብሩኖ ፈርናንዴዝን ከሊድስ ምን ላይ ይስቷል? ኤሲ ሚላኑ ላይ ይስቷል። ትናንት ኳሱን እሷን ለመንቆር ነው በግራ መስመር አቅጣጫ ኳሱን ጃክ ግሪሊሽ ሳጥኑ ውስጥ ኳሱን ለማሻገር ሞከረ፣ አስጣለው። ቤንጃሚን ዋይት አረጋ ሁሌም የምታደርጉትን ነገር አደንቃለሁ አመሰግናለሁ ብሏል። ይመቺ አርማዎቻችን ጨዋታው ሊጠናቀቅ ነው። 2 ደቂቃዎች ብቻ ቀርተዋል። ኢንዞ ማሬስካ ጸጉራቸው ገብስማ ነው አይደል? ገብስማ ነው፣ ጥቁርና ማለት ነጭማ ነው፣ ከመላጣ ውጭ ያለው ማለት ነው። ማዶኬ ኦዴጋርድ
ሃቨርዝ ጎን ለጎን እየተሳሳቁ ነው። በጣም ጥሩ ጊዜ ነው ያሳለፉት በጨዋታው ላይ። ማዱኬ ጥሩ ሰርቶ ነው የመጣው ባይዘው ቅድመ ዝግጅት ላይ አይደል? አይ ጥሩ ነው። ግን በንጽጽር ሳነጻጽረው ነው ማዱኬ ለምሳሌ መስጠት የሚችላቸውን ኳሶች አይሰጥም፣ ግን ይሻላል ከአምናው ይሻላል። ግን ግርምዬ ያልተመቸም ዘንድሮ አይ ዛሬ በዛሬው ጨዋታ ነው እኮ እሱ ማለት ነው። ግርምዬ ልክ ነው። አስረናዊ ኳስ ኡማር ማራሙሽ የማዛዘኛ ጎል ፍለጋ በቀላሉ ነው ያስጣለው ጋብርኤል ማጋሌሽ። አስረክቧቸውን የመጣው ኡማር ማራሙሽ ሙስኬራን ጋብርኤል ሂዶ አንበሳ ብሎ አጨበጨበለት። አድማጮቻችን አርሰናል 3 ማንቸስተር ሲቲ ባዶ 89 ደቂቃ። ኒኮ ጎንዛሌዝ ኩሳኖቭ ባለፈው ዓመት የክረምትና የጥር ዝውውር መስኮት ሲቲን የተቀላቀሉ ተጫዋቾች ናቸው። ኩሳኖቭና ኒኮ ጎንዛሌዝ። ሴሜኖ ደግሞ በጥር ዝውውር መስኮት ቸርኬ ኳሱን ዞሊስ ሸፈነበት። ሮጭ ወጣ። የመልስ ሮር አለ ማንቸስተር ሲቲ ክርስቶስ ዞሊስን 90 ደቂቃ እያጫወተው ነው። ግን ጉልበቱ ባያበቅል የለም እንዴ ስብስብ ውስጥ የለም ማርቲኔል የለም። ቅያር ላይ ያላየ ነው። ለዛ ነው። አስረናቂ ኳስ ነው። ሂንካፕ ያስጣለው ቪክቶር ኮሬሽ የኮሬሽ ኳስ ኢዜን ቢያዩ ጥሩ ነበር። ኢዜን አላየው መመልከት የነበረበት ቡካዮ ሳካ ነው ያየው። ቪክቶር ኮሬሽ ተቀበል ይላል ዳንኤል ጌቱ። ኧረ መጡ እነ ዞሊስ መጡ። ኧረ መጡ እነ ኦዲ መጡ። ኧረ መጡ ራይሶች መጡ። ምን ነው ሲቲዎች ሜዳው ላይ ተርመጠመጡ። ኦማር ማራሙሽ ኳሱን ለሪያን ቸርኬ ምንም መፍጠር አልቻሉም በኳሱ ላይ። ረጅም ኳስ ለቪክቶር ኮሬሽ ረጅም ኳስ ተልኳል። ቪክቶር ኮሬሽ ከዲያስ ጋር ዲያስ ለዶናሩማ ኳሱን እንደገና ሮቢን ዲያስ ተጨማሪ ደቂቃ ይጠበቃል። መደበኛው 90 ደቂቃ አብቅቷል። አርሰናል ዋንጫውን አፈፍ አድርጎታል። አድማጭ ተመልካቾቻችን አፈፍ አድርጎታል። አርሰናል የውድድር ዓመቱን በዋንጫ መጀመሩ ተረጋግጧል። መድፈኞቹ አርሰናሎች አሌክሲስ ሳንቼዝ የቅድሙ ግጥም ቀጣዩን ቀጥሎታል። ቹቻ ሲተነትን ሶፊ ሲያስተጋባ ቡም እያለ ይሄው ግርምሽ ገባ ብሏል። ዋው ይደገም ግርምዬ ይደገም በጥቅል ይደገም በጥቅል የኔ ስለቆረጠብኝ እኮ ብዬ ለዛ ነው የተቆረጠውን ነው የላከልኝና ለዛ ነው ድገሞ ግርምዬ ታዲያ አትደግሞ እስኪ እባክህ ቹቻ ሞባይልን አንድ ያውሰ ዘግቻታለሁ። አርሰናሎች በዋንጫ የውድድር ዓመቱን ይጀምራሉ። በዋንጫ ነው የጨረሱት፣ በዋንጫ ሊጀምሩ ነው። የእንግሊዝ ፕሪሚየር ሊግ ዋንጫን በማንሳት አሰልጣኝ ሚካኤል አርቴታ ዘና ፈካ ብለው የጨዋታውን ፊሽካ መነፋት እየጠበቁ ነው። ሲቲ ፊትነስ ላይ ልክ አይደሉም። ኢንዞ ማሬስካ አንዱ ጥያቄ የሚያስነሳ ነው። ሁለት ተጫዋች ተጎዳ፣ ጋቫርዲዮል ተጎዳ። አሁን ደግሞ ይኸው ማራሙሽ ሶፊዬ ገና መሰራት አለበት ፊትነሱ ላይ ቲሙ እና ቲም ኦርጋናይዜሽኑም ልክ አይደል። ቲም ኦርጋናይዜሽኑ እሱ ልክ አይደል። ጉዳትም እያየን ነው። ጉዳትም አርሰናል የውድድር ዓመቱን ለመጀመር በጥሩ ፎርም ላይ በጥሩ ዝግጅት ላይ ይገኛል። በመጪው አርብ ኮቨንተሪ ሲቲ አዲስ አዳጊውን ኤሚሬትስ ስቴዲየም ላይ አርብ ምሽት ነው የሚያስተናግደው። ረጅም ኳስ ተሻገረ። ሙስኬራና ጋብርኤል ማጋሌሽ መለሱ። ክርስቶስ ዞሊስ አስረናዊ ኳስ ይዞ ለማምለጥ ጥረት አድርጎ ነበረ። ኳሱን ቪክቶር ኮሬሽ እያስጨነቀ ነው። ዶናሩማ በረጅም መታው ኳስ። አርሰናሎች ነፃ ናቸው፣ መረጋጋት ይችላሉ። ማጋሌሽ ተረጋጋ። ማጋሌሽ ረጅም ኳስ ለየኮሬሽ ነበረ፣ ግን የኮሬሽ ፍጥነቱ ጥሩ ነው። ቹቺ ፊትነሱ መጥፎ አይደለም። አይ ግን መስራት አለ። አየሁ አሁን ኳሷን ትንሽ አይሮጥም እንዴ ቹቺ? አበባዬ ጌታ ነከር እናመሰግናለን። አይመቻችሁ አርሰናሎች እናመሰግናለን። ስጦታ የተሽጎረጎረ ነው በየአቅጣጫው። መድፉም ዛሬ ሲተኩስ ነው ያመሸው፣ ሲተኩስ ነው ያለው። ተዋሰርቷል። በቅጣት ጨዋታው ይቀጥላል። አለቀ ጨዋታው። ሰንበሮት ፊሽካቸው ነፉ። ሚካኤል አርቴታ የውድድር ዓመቱን በዋንጫ ጀመሩ። ሚካኤል አርቴታ ከውብ ጨዋታ ከሚያምር እንቅስቃሴ
ከ3 ጎል ጋር ሲቲን አፈራርሶ አርመጥምጦ ቀልዶበት ኮሚኒቲ ሺልድን ወደ ኪሱ አስገብቷል። 18ኛ የኮሚኒቲ ሺልድ ጨዋታ ዋንጫ ከማንቸስተር ዩናይትድ ቀጥሎ በኮሚኒቲ ሺልድ ዋንጫ የተሽቆጠቆጠ ቡድን ሆኗል። ማንቸስተር ዩናይትድ 21 ዋንጫ አለው። አርሰናል 18ኛ ዋንጫውን ወደ ኪሱ ለማስገባት ያደረገው ጥረት በካርዲፍ ፕሪንሲፓሊቲ ስቴዲየም ተሳክተዋል። አዎ ኢንዞ ማሬስካ አንገታቸውን ደፍተው እየወጡ ነው ከካርዲፍ። ከደጋፊዎች ከፍተኛ ትችት ይጠብቃቸዋል። ማንቸስተር ሲቲ ብዙ መስተካከል፣ ብዙ መታረም፣ ብዙ መስራት ያለበት ቡድን ነው። ኖርዝ ለንደን ፎሬቨር የአርሰናል ደጋፊዎች ሻምፒዮንስ ኦፍ 2025/26 የ2025/26 ሻምፒዮን አርሰናል ሚካኤል አርቴታ። አርሰናል አስፈሪ ቡድን ነው በዚህ ከቀጠለ። ሚካኤል አርቴታ ሳካና ማይል ሉዊስ ስኬሊ እየተቃቀፉ ነው። ደስታቸው ልዩ ሆኗል። ዋንጫ ወደ አርሰናል ቤት ተመልሶ መጥቷል። እንደገና በኮሚኒቲ ሺልድ ጅማሬያቸውን አሳምረዋል። አርሰናሎች ጅማሬያቸውን ጋብርኤል ማጋሌሽ ዘንድሮ አንድም አይነት ዋንጫ መማር አንፈልግም ብሏል። ምንም የምንምረው ዋንጫ የለም ብሏል ጋብርኤል ማጋሌሽ። ማሬስካ ፊታቸው ላይ ግን ድንጋጤ ይታያል። አገረጡ እኮ ግርሜ ሲገቡ ደህና አልነበሩ፣ ወዛም ነበሩ አይደለ ቹቺ? እንዴ ቹቺ ምን ድንጋጤ መጣ? በአንድ ወዙ ሄደ። ፓኒክ ነው አይሆን ግን አጋጠመም። ቹቺ ሳክብኝ ድንጋጤ ትክክል ነው። ድንጋጤ ቶሎ ነው አመድ የሚያደርገው። ትክክል ነው። እኔ እንግዲህ የኢንዞ ማሬስካ ቡድን ከፊትነስ ዝግጅት ጀምሮ የጎደለው ነገር ያለ ነው የሚመስለኝ። ሌላው ቲም ኦርጋናይዜሽኑ በተለይ ሁለተኛው 45 ተቀይረው የገቡ ተጫዋቾች ምንም ኦርጋናይዝድ የሆነ እንቅስቃሴ አላየንም። ፈርስት ሃፍ ይሻል ነበር እና ተቀበሉን አንዴ ሳያልፈኝ ተቀበል ሰላም ብለን እንቀበልበት። ከመድፈኛው ጋር መጣልን። ሲዲ ስፖርት ቾቻ ሲተነትን ሶፊ ሲያስተጋባ ቡም እያለ ይኸው ግርምሽ ገባ። ይመች ጁሊያን ቴምበር አለ እኮ ግርምዬ፣ ገና ሳሊባ አለ ገና ዝም ብሎ ምን አሬብን ቡድንማ እንዴት አድርጎ እንደሰራው አርቴ አጠቃቀሙን ብቻ አሁን አጠቃቀሙን ማስተካከል ነው። ካስተካከለ ግራው ብቻ ናት። አሁን ግራዋና ደግሞ ኦስሚነን ከጨመረ አርሰናል በቃ ሌላ ሌብል። ሞስኬራ ራሱ ዛሬ ያየው ከዛ ከባለፈው ድንብርብርነት ጎል ነው። ጎል ሲኖር እኮ ትረጋጋለህ ግርምሽ። የአርሰናል ደጋፊዎች በጣም ተደስተዋል በቡድናቸው። ኪማርሽና ደካን ራይስ ጎን ለጎን እያወሩ ነው። በጣም ይዚ ጨዋታ ነው ለአርሰናል። በጣም ቀላል ጨዋታ ነበረ ለአርሰናሎች። ያልከበራቸው ጨዋታ በተለይ ማርቲን ኦዴጋርድ ጨዋታውን አቅለው ተመልክተናል። ቹቺ እሺ። እና እንግዲህ ያው አርሰናል እንዳልነው ነው። ስብስቡ ጥሩ ነው። ስኳዱ አስፈሪ ነው። ሁሉ ነገር እንግዲህ በጥንቃቄ በእያንዳንዱ ጨዋታ ላይ የሚደረጉ ጨዋታዎችን ሚካኤል አርቴታ ተጠንቅቆ ልጆች አጠቃቀሙንም ቤስ ነው ብሎ ብቻ ልጁን ጉልበቱን መጨረስ ሳይሆን አምና ዙሜንዲን እንደጨረሰው እንደዛ እንዳይሆን ያሉት ልጆች ተመጣጣኝ ስለሆኑ እያንዳንዱን ጨዋታ በደንብ እያጤነ ተጫዋቾቹን ከተጠቀመ ከጉዳትና ከካርድ ልጆቹ ከተረፉለት እንግዲህ ዘንድሮ ፕሪሚየር ሊጉም ብቻ አይደለም ሻምፒዮንስ ሊጉም ላይ የማንሳት አቅም እንዳለው የሚያሳይ ነው እና የኢኮሬሽና ከሀቨርስ ቅድም ሶፊ ስታነሳልኝ ነበር። ኢኮሬሽ የካውንተር ተጫዋች ነው። ከሀቨርስ ደግሞ የንክኪ ተጫዋች ነው። ሁለቱ ልዩነታቸው ኳሊቲያቸው ይሄ ነው። ኢኮሬሽ ሩጦ የሚያመልጥ ነው። ከሀቨርስ ደግሞ በንክኪ ውስጥ ሾልኮ ወጥቶ ጎል የሚያስቆጥር ነው። ስለዚህ ሚካኤል አርቴታ ይሄንን ኢኮሬሽን እንዴት ተጠቀማለሁ ከሀቨርስ እንዴት ተጠቀማለሁ ብሎ መለየት መቻል አለበት። ያን ከለየ ምንም አይነት አግንጁጂ አሁን ቪክቶር ኦስሜን ወደ አርሰናል ለማምጣት በከፍተኛ ሁኔታ እየተሰራ ነው። ኦስሜን ከመጣ ማነው መውጣት ያለበት? ሀቨርስ ወይስ ኢኮሬሽ? እንግዲህ ይሄን ማለት አንችልም። ለምንድን ነው ማንችለው? የግድ አንዱ መውጣት አለበት። ግን ማን ነው ከወጣ? እኔ ኢኮሬሽ ነው የሚነካው በእርግጠኛ። ኢኮሬሽ ከተነካ ደግሞ ቲሙ ከባድ። ምናልባት ኦስሜን ከመጣ ግን ለምን መሰለህ ግርምሽ ጥብኝ ብሏል። ቢሊየን እያለ ነው ፕሬዚዳንቱ። ቢሊየን ብታመጡ አልለቀውም ብሏል። ግን አርሰናል እና በማርቲኔሊ ጉዳይ ሲወያዩ አርሰናል ተጨባጭ ተስፋ ስላገኙ ነው በዝውውር ውስጥ የገቡት የሚል ሀሳብ ሳሚ ኮቢል ትናንት ማታ በነበረው ዘገባ አስቀምጧል። ለዛ ነው የኢኮሬሽን አንድ ነገር እንዳረሳ ዊዛውት ቦል አራት ዲፌንሶችን አርሰናል ሄሊንድ አካዳሚ ናቸው በጋራ ኤብሪቺዜ
ስኬሊ፣ ቡካዮ ሳካ እያወሩ ነው። ኦዲጋርድ የጨዋታው ኮከብ አይደል? ኢንተርቪው የተደረገ ነው። ኦዲጋርድ ነው የሚሆነው። እና ሶፊዬ የማረሳው ነገር ኢኮሬሽ የሚያጠቃ ዲፌንስ ሲኖር ዲፌንስን ይዞ የሚቆምበት እንግሊዝ ግን አገኘች። በቃ ተጫዋች ስኬሊ ነው፣ ኢዚ አለ፣ ሳካ አለ። መች ተጠቀመችባቸው ታዲያ ብታገኝ እንጂ። እና ምንድነው የኢኮሬሽ ጥቅም? ዊዛውት ቦል የሚያደርገው ሙቭመንት ከሀቨርትዝ ጋር በምንም አታገናኘው። ይህንንም ግምት ውስጥ መክተት ያስፈልጋል። አዎ በዚህ ሰዓት ላይ ጋብሪኤል ኤንዘ ከካላፊዮሪ ጋር እየተወያዩ ነው። ማርቲን ዙቢሜንዲ ምናልባት ከአርሰናል ሊወጣ የሚችል ተጫዋች ይመስላል። ማርቲን ዙቢሜንዲ ወደ ቼልሲ ሊዘዋወር ይችላል። ስኬሊን ዛሬ ባዩት አቋም በፍጹም የሚነኩት አይመስልም። ኧረ በጭራሽ። አዎ ዙቢሜንዲ አብዛን እንደ ሰውየው ሌላ ሊያፈራርስ እኮ ዙቢሜንዲ ሊሸኝ ይችላል። ሄንዘ አሁንም ሙስኬራ ላይ መስራት ይኖርባቸዋል። ብሩኖ ጊማሬዥ በዋንጫ ባርኮታል። ብሩኖ ጊማሬዥ አርሰናል ቆይታውን አጀማመሩን በዋንጫ አድርጎታል። ዙቢሜንዲና ጊማሬዥ እየተወያዩ ነው። እያሳየው ነው የሆነ የተነቀሰውን ንቅሳት። ይሄንን ታጠፋዋለህ ነው የሚለው። ሊካፑን ነው እንደ የተነቀሰው የኒውካስሉ መሰለኝ። ታጠፋዋለህ ነው የሚለው። እንዲህ ያደረገበት ይሄንን አጥፍተህ ፕሪሚየር ሊጉን ታደርገዋለህ፣ ቻምፒዮንስ ሊጉን ኮሚኒቲ ሺልዱን ነው እንጂ አይበቃውም። ብቻ የሆነ ቀልድ በታቶ ነው የቀለደው። በባቱ ነው ያሳየው። በታቶ ነው ባቱ ላይ ያለ ታቶ አለና ኮሚኒቲ ሺልድ ሊነቀስ ቢል ሳህኑ አይበቃውም፣ ይተርፋል። ሳህኑ ደረቱ ላይ ካልሆነ ደረቱ ላይ ወይ ጀርባው ላይ አዎ ኢንዞ ማሬስካ ብዙ ስራ እንደሚጠብቃቸው በደንብ ተረድተዋል። በጣም አርሰናልና ሲቲ ያሉበት ሌብል በጣም ዲፈረንት ሌብል፣ በጣም የተለያየ ሌብል ላይ ያሉ ቡድኖች ናቸው። ስለዚህ ብዙ መሰራት ይኖርበታል። ራያ የሚገርም ግብ ጠባቂ ነው። በጣም አንድ ቲም የሚበላሸው መቼ ነው? ፕሪሲዝኑ ላይ ነው፣ ዝግጅት ላይ በደንብ የተዘጋጀ ቲም ወደ አሸናፊነት። የአርሰናል ተጫዋቾች አብዛኞቹ አክቲቭ ሬስት ላይ ነው የነበሩት። 16 ጨዋታ ዓለም ዋንጫ ነበሩ። ለዚህ ነው ቲሙ እንዳለ ያለው። ሶፊ እስቲ ፊትነስ የወረደ ተጫዋች አርሰናል ላይ ያምጣ። የለም። ሶሊያና ተቀበል እያለች ነው። መድፉን ተመልከቱ። ጀመረ በዋንጫ እኛም ጨምረናል። አዳሜ ተንጫጫ፣ ወንበራችን ሞልቷል፣ የለም መቀመጫ ብላለች። በምን ያው ዛሬ ፕሪንሲፓል ስቴዲየም ሞልቷል መሰለኝ። ነው። ኦኬ። በነገራችን ላይ የተጓዦቹ የአርሰናል ደጋፊዎች ይበዛሉ ማለት ትኬት እኩል ለእኩል ይሰጥና የሚተርፍ ትኬት አለ። አብዛኛውን ትርፉን ትኬት የአርሰናል ደጋፊዎች ገዝተው። ሶፊ ኳስ ተጫዋች ሲያዝን አያሳዝን? እነ ፊል ፎደንን ይኸው አሁን አዝኑ። ይሄ ዋንጫ ምንም አይደለም፣ ግን እኔ ስለ ቀጣዩ ነገር ነው አሳሳቢ እንጂ ነው እኮ ሰፊውን ነገር እኮ እነሱም ያንን እያሰቡ ይመስለኛል ጭንቀት ውስጥ። አሁን የሃላንድ ሪያክሽን አይቶ ከሆነ በጨዋታ እንቅስቃሴ ላይ አሁን እያሳየው ያለው እንቅስቃሴ የሆነ ያልተመቸው ነገር እንዳለ ታያለ። ኤርሊንግ ብራውት ሃላንድ ላይና በደንብ ከሲኒየር ተጫዋቾች ጋር መመካከር አለባቸው። ኢንዞ ማሬስካ ማውራት አለባቸው። ሃላንድ እኮ የመጨረሻ ጨዋታውን እንትኑን ፊኒሺንጉን የሚጨርሰው በነ ማነው? በርናንዶ ሲልቫ ተጠግቶ ነው እኮ ኳስ ጨርሶ የሚሰጠው። ስለዚህ እንደነዚህ አሁን ኮቫቺች እኮ ስኩዌር ፓሶች የሚያመላልሱ ናቸው። ስኩዌር ፓስ ደግሞ ወደ ሃላንድ ለመቅረብ በጣም ሩቅ ነው። ስለዚህ እያንዳንዱ ጨዋታ ላይ ያለውን ነገር ሃላንድ በትካዜ ነው የሚያስበው። ኳስ ካልደረሰው ደግሞ ሃላንድ ያው እየወረደ እንደሚመጣ ይታወቃል። ክርስቶስ ዞሊስ እየተመለከተው እንገኛለን። ግሪካዊ 4 ዓመት ተጫዋች። ዞሊስን ግን መጠበቅ አለበት ሚካኤል አርቴታ በጣም እንዳይሸወድ። ልጁ አቅም አለው ብሎ ተጫዋች ማምጣት አለበት። እዚህ ቦታ ተደጋጋሚ ያደረገው ዙቢሜንዲ ላይ ጫና የተፈጠረው እንደዛም ታስታውሱ ከሆነ ዙቢሜንዲ ሲመጣ በጣም ምርጥ ተጫዋች ነበር። በኋላ ላይ ግን ባክፓስ እንዲያበዛ ያስገደደው ድካም ያመጣው ውጤት ግርምሽ። አሁንም ይችን ነገር ጽፈ ያዝልኝ። ዳኞች በነገራችን ላይ ያመጣሉ፣ ኬናን ይልዲዝን ያመጣሉ። አርሰናል ዳኞች ስጦታቸውን ተረክበዋል። በነገራችን ላይ አርሰናል እኮ እስካሁን ብዙ ወጪ እኮ አላወጣም። አብዛኞቹ ዘንድሮ ያወጣቸው ወጪዎች አሁን በሽያጮች የሚካካሱ ነው። የነ ጋብሪኤል ጄሱስ፣ የነ ትሮሳርድ፣ የነ ፋቪዮ ቬራ፣ የነ ሬስ ኔልሰን እነዚህ ተደማምረው የብሩኖ ጊማሬዥ እና የዞሊስን ዋጋ ለመሸፈን ይቀራረባሉ። ስለዚህ አርሰናል ወጪና ገቢውን ስታመጣጥነው አሁን የሚወጡ ተጫዋቾች ስናይ ትንሽ ነው። 20-30 ሚሊዮን ዩሮ ልዩነት ነው የሚኖረው። ተጨማሪ ተጫዋች የመግዛት አቅም አለው። ክለቡም አቅም እንዳለው በቪኒሲየስ ጁኒየር ድርድር ወቅት አሳይቷል። ከዛ ውጭ ደግሞ እንግዲህ ዙቢሜንዲ
ከለቀቀ የ90-80 ሚሊዮን ፓውንድ ተጫዋች ነው። ሶ ብዙም አርሰናል ዘንድሮ እንዲሁ ነው የጨረሰው። ሴሜኒዮ ማሊያው እንደተቀደደ ነው የጨረሰው። ምን ሆኖ ነው ግን ዳኛው ያላዩት? ረዳት ዳኛው አላስተዋሉትም። የሲቲ ማሊያ ግን ይሄኛው ማለት ደስ ይላል። አጠገባቸው አዲሱ ማሊያ በጣም ነው የሚያምረው። አሪፍ ማሊያ ደስ ይላል። በተለይ ይሄ ለማሟሟቂያ ነው የለበሱት መጫወቻው ሳይሆን ያኛውን እዩት። የነጩና አንቱን የተደበላለቀ ለምሳሌ ዶኩ ለብሶታል 28 ቁጥሩ ያደረገው ማለት ነው። እዩት ልዩነት አለው ባይዘው የኮቫቺችንና 28 ቁጥር የለበሰውን እዩት። ማሟሟቂያቸው ይመስለኛል። እሱ በጣም ደግሞ ያምራል። ይሄኛው የበረኛ ነው እኮ ሩሊ ኖ ዶኩ አርጎታል እኮ ይሄ ሩሊ ነው ግን ዶኩ አርጎታል። ይሄንን ማሊያ ራሱ እንትን ነው እንደ ማሟሟቂያ የሚጠቀመው ከላይ የሚያረጉት። ማንቸስተር ሲቲዎች በዚህ ሰዓት የብር ሜዳሊያ እየተቀበሉ ነው የሚገኙት። የብር ሜዳሊያ ሪኮ ሉዊስ፣ እንደገና በዛ ላይ ኦራይሊ፣ ሪያን ቸርኬ፣ ጋቫርዲዮል፣ ማርጌሂ ትክዝ ፍዝዝ ብሎ ነው እየተቀበሉ ያሉት። አግኝቶ ማጣት ደግሞ ከባድ ነው። አቶ ማግኘት ይሻላል። ከታች ወደ ላይ አቶ ማግኘት ይሻላል። ከላይ ወደ ታች ከባድ ነው። አግኝተ ማጣት ሁሉን ነገር በደንብ የማግኘት እንዴት እንደሆነ ጥቅሙን አይተህ ስታጣ ከባድ ነው። አተ ማግኘት ግን አያያዙን መቻል ነው። ኮሚኒቲ እታች ነበር ነው የሚሰጠው ድሮ አይደለም። ዌምብሊ ላይ እኮ ላይ ወጥተህ ነው። ይሄኛው ፕሪንሲፓል ስለሆነ ፊት ለፊት ነው የሚሰጠው ሜዳሊያው። ይሄ ነው እንጂ የሚያምረው ያ እኮ ዌምብሊ በጣም የሚያስጠላው ዳገቱ ጨረሰን እኮ እኛ ራሱ እዛ ስንደርስ ይደክመናል። ሌላ ህይወት እኮ ነው። አርሰናል ከነማሊያቸው እንዴት ነው ግርማ ሞገሳቸው የመጣው? በጣም ግርማ ሞገሳቸው እንዴት ነው ያማረባቸው አርሰናሎች። ማሊያውም ድምቅ አድርጓቸዋል። በሳላ ወርቅ ሜዳሊያው ዴቪድ ራያ፣ ጋብሪኤል ማጋሌሽ፣ ሚካኤል ሜሪኖ። ለብሩኖ ጊማሬሽ ግን ትልቅ ነው። አየው ኒውካስል ጋር አሁን ሻምፒዮንስ ሊግ አይሳተፍም ማለት ሻምፒዮንስ ሊግ ይሳተፋል ዘንጦ ኒውካስል ቢቆይ ያን ድል ያገኘው። ቤንጃሚን ዋይት ዘንድሮ በጣም ጥሩ ውድድር ዓመት የሚያሳልፍ ይመስላል። ኢዜ ከአርሰናል ጋር አምና የፕሪሚየር ሊግ ዋንጫውን ከክሪስታል ፓላስ መጥቶ ወስዷል። አሁን ኮሚኒቲ ሺልድ ሌላ ሁለተኛው ዋንጫ አሳክቷል። ማዱኬ ከቼልሲ የለቀቀ ተጫዋች ነው። እሱም ሌላ ዋንጫ ባለቤት ሆኗል። ብሩኖ ጊማሬሽ የመጀመሪያው ዋንጫውን ቀድሷል። ዛሬ የመጀመሪያው ዋንጫው ነው። ዶማን በዋንጫ ሊንበሸበሽ የተዘጋጀ ታዳጊ ተጫዋች ይመስላል። ጁሊያን አልቫሬዝ ነው በዓለማችን ብዙ ዋንጫዎችን በእድሜ ትንሹ ነው በማሳካት ዓለም ዋንጫን፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግን በማሳካት የሚታወቀው ዶማን ያንን ታሪክ ሊሰራ ይችላል። ቪክቶር ዮኬሬሽ፣ ሪካርዶ ካላፊዮሪ ይሄ ውድድር ዓመት ለዚህ ተጫዋች ጥሩ ይመስላል። ጉዳት የሚያስቸግረው አይነት ተጫዋች ነው። ክርስቶስ ዞሊስ ሌላው አዲስ ፈራሚና በዋንጫ አርሰናሎች የተቀበሉት ተጫዋች ነው። ዋንጫ አሳክተዋል። ፔሮ ሂንካፔ ሌላኛው ተጫዋች ነው። ማርቲን ዙቢሜንዲ ምናልባት ይቺ የመጨረሻ ዋንጫው ትሆን ይሆን ይለቅ ይሆን የሚጠበቅ ነው። ዙቢሜንዲ በፊት የአርሰናል ተጫዋች እጇን ዘርግታ አላያትም እና ዙቢሜንዲ የእሱንም ጨምሬ ሰላም ልበል። ሞይን ሉዊስ ኬሊ ኬፓ አይሆንም። ራያን ይጠብቅላቸው አርሰናሎች። ካይ ሃቨርዝ ጎል አስቆጣሪ ተጫዋች ነው። ካይ ሃቨርዝን አይለቀውም። ዲክላን ራይስ ዘንድሮም ጥሩ ነው። ከጥሩ ረፍት አድርጎ የመጣ ይመስላል። ዛሬም ጥሩ ነበር ተቀይሮ ገብቶ። ቡካዮ ሳካ ዘንድሮ ብዙ የሚጠበቅበት ተጫዋች ነው። አምና ለአርሰናል ብዙ አላገለገለም በጉዳት ምክንያት። ሚካኤል አርቴታ አርሰናሉ አሰልጣኝ እየተመለከትናቸው እንገኛለን። ሚካኤል አርቴታ ኦድጋርድ ሶስተኛውን ጎል ያስቆጠረ የቡድኑ አምበል አቀፈችው ማርቲን ኦድጋርድን። ዋንጫውን ሊቀበል ነው። የሲቲ ተጫዋቾች እያዩ ነው ጋሻውን ሲያነሳ ያሳስናል። ጋሻውን ተቀበለ። አርሰናል የአድዋ ተዋጊ ነው የሚመስለው። FA Community Shield winners 18ኛ ዋንጫውን 18ኛ ጋሻውን አርሰናል ኦድጋርድ ይዞ እየመጣ ነው። ፕሪሚየር ሊጉን ባሳኩ ማግስት አርሰናሎች የኮሚኒቲ ሺልድ ዋንጫን የውድድር ዓመቱን በዋንጫ በደስታ ለመጀመር ተዘጋጅተዋል። አርሰናል ኦድጋርድ ኮሚኒቲ ሺልድ ዋንጫ ከፈርቀውታል። አርሰናል የ2026 የኮሚኒቲ ሺልድ ዋንጫ አሸናፊ የውድድር ዓመቱን በድል ጀምረዋል። ሚካኤል ሜሪኖ እያርከበከበባቸው ነው። ዓለም ዋንጫውን አሳክቶ የመጣ ተጫዋች ነው። አሁን ደግሞ በኮሚኒቲ ሺልድ ጀምረዋል። ክርስቶስ ዞሊስም ቀጠለ። ክርስቶስ ዞሊስም እየረጫቸው ነው ተጫዋቾችን ሻምፓኙን ይዘው አርሰናል ተጫዋቾች ዲክላን ራይስ፣ ብሩኖ ጊማሬሽ ለደስታ በተለኮሰው ወይም በደስታ በወጣው ምንድን ነው የሚባለው? ቹቺ ምንድን ነው የያዛቸው? ይሄ ነው አስሯቸዋል እኮ እንዳለ ተጫዋች። ይሄ ለደስታ ተብሎ የተለቀቀው ቹቺ ገመድ ነገር ነው።
ገመድ ነገር ነው በተለያየ ቀለም በተለያየ ቀለም ግን ደስ ይላል አይቷል ከላይ ሲሆን በጣም አዎ የጨለጥ ያረጉ ነው ዲኮሬሽን ነው አይደል ማንም ይጨለጥ ነው ዛገ የሆነ ሰው እየጨለጠ ነው አዎ ዋንጫውን ይዘው ፎቶ እየተነሱ ነው አርሰናል ተጫዋቾች ተመልሰው መጡ ደስታቸውን ከገለጹ በኋላ በድጋሜ እየጨፈሩ ይገኛሉ የአርሰናል የቡድን አባላትም ተቀላቅለዋቸዋል ደጋፊዎቻቸው ደስታቸው እየገለጹ ነው ዞሊሰናት ጨለጥ አረገ የሆነ ሰው አረገች አዎ አርሰናል 3-0 በማሸነፍ የኮሚኒቲ ሺልድ ዋንጫን ጀባ ብሎታል